ከኔ በፊት ቆመው ፕሮግራም በመምራት በዝማሬ ያገለገሉን ሁሉ እግዚአብሔር ይባርካቸው። የእውነት ተባረክ ያለው ውስጣችንን ለፈወሰ ጌታ ክብር ይሆንለት። እግዚአብሔር ይመስገን። እንጸልይ። ስምህ ይባረክ። እንደ ቀላል አናየውም። ዛሬ ወደዚህ ቤት ስንመጣ እንደ ዋዛ አልመጣንም። እንደ ዋዛ ያልመጣ ሰው ደግሞ ዝም ብሎ ተቀምጦ ጊዜውን አባክኖ አይወጣም። ምክንያት እየፈለገ ላንተ ያጨበጭብልሃል። ምክንያት እየፈለገ ላንተ እልል ይልልሃል። ምክንያት እየፈለገ ላንተ አክብሮት ያመጣል። ቬላባራስ ሳፒያላ ቦራባስ የትኛውንም የድንዛዜ ኃይል አያስተናግድም። መጥቷል ዋጋ ከፍሎ እዚህ ቤት ሊያከብር ህዝብ መጥቷል። እምቢ ለሌላ ጉዳይ ብሎ እምቢ ለሌላ ነገር ብሎ መጥቷል። እሱን ወደ ጎን ትቶ ያስቀደመው አንተን ማምለክ ነው። እዚህ ቤት ተመቶ መቆዘም የለም። እዚህ ቤት ተመቶ ዝም ማለት የለም። ምክንያት እየተፈለገ ይዘመርልሃል። ምክንያት እየተፈለገ ይጨበጨብልሃል። ምክንያት እየተፈለገ እልል ይባልልሃል። እንደ ሰው የሚታገለን ብዙ ነገር አለ። ትግልን ሁሉ ገለል አድርገህልናል። መተናላ የአባቴ ብሩካን መተናላ ወደዚህ ቤት መተናል። ሌላውን ነገራችንን ወደ ውጭ አቆይተን መተናል። የሚያስቀረንን ነገር አልፈን መተናል። ከመጣን ላይ ቀር ደግሞ ይመለካል። ሰውነታችን ያመልከዋል፣ ነፍሳችን ያመልከዋል፣ አጥንቶቻችን ያመልኩታል፣ እጆቻችን ጤና ከሆኑ ያመልኩታል፣ ምላሳችን ጤና ከሆነ ያመልከዋል። ሃሌሉያ። ደስ ይበላችሁ የአባቴ ብሩካን፣ ደስ ይበላችሁ። ቆም ብለን እንጸልይ። እንዴ ደስ የሚል እግዚአብሔር ሐለወታል። እሺ መጸለይ ይፈልጋል አለ እግዚአብሔር መንፈስ። አይዟችሁ እሺ። መታችኋል፣ እዚህ ቤት መታችኋል። አርነት ያለበት ቤት መታችኋል። እግዚአብሔር የሚናገርበት ቤት መታችኋል። እዚህ ቤት ሸክም የሚራገፍበት ቤት መታችኋል። ሰማይ ዘንበል የሚልበት ቤት መታችኋል። ሐለወቱ ያለበት ቤት መታችኋል። የታመሙ የሚፈወሱበት ቤት መታችኋል። ሸክም የሚራገፍበት ቤት መታችኋል። ቤታችሁን ለቃችሁ ዋጋ ከፍላችሁ የመጣችሁ ዝም አይባልም። እዚህ ቤት ውለታ ያለበት ይናገራል። ውለታ ያለበት ባለ ውለታውን ያከብራል። እንዴ ለዚህ የመድረሳችን ምክንያት የሞተልን የተሰቀለልን ሕይወቱን የሰጠን በቀራንዮ መስቀል ላይ ኢየሱስ። እዚህ ቤት እልልታ ለአንተ አለ። እዚህ ቤት ጭብጨባ ለአንተ አለ። እዚህ ቤት አምልኮ ለአንተ አለ። እዚህ ቤት ስግደት ለአንተ አለ። ይሄንን የሚጠላ ብዙ ነገሮች በዙሪያችን አሉ። ዝም በይ የሚሉ ዝም አንልም። እልል እንላለን። ዝም አንልም። እናጨበጭባለን። ዝም አንልም። እናመልክሃለን። ዝም አንልም። እንዘምርልሃለን። አንልም። ጌታ ሆይ እንደ ዋዛ አልመጣንማ፣ እንደ ዋዛ እዚህ አልደረስንማ። እግዚአብሔር ሆይ ቆይ እስቲ ብለን ይሄን አስቀድመን ከመጣን እንዴት ዝም ይባላል? ውለታ ያለበት እንዴት ዝም ይላል? ከሞት የዳነ እንዴት ዝም ይላል? ደም የፈሰሰለት እንዴት ዝም ይላል? በቀራንዮ መስቀል ኢየሱስ የሞተለት እንዴት ዝም ይላል? በምድር እያለ መኖሪያው በሰማይ የሆነለት ሰው እንዴት ዝም ይላል? እንዴት ምድራዊ ነገር ዝም ሊያሰኘው ይችላል? አይችልም። የትኛውም የምድር ኃይል ከማምለክ ወደ ኋላ አያደርገንም። መተናል አንተ ወደምትመለክበት ቤት መተናልና የጭብጨባ መስዋዕት ላንተ እንሰዋለን። የእልልታ መስዋዕት ላንተ እንሰዋለን። እያመሰገን የበሽታ ኃይል ይነቀል። እያመሰገን የድንዛዜ ጉልበት ይመታ። እያመሰገን የተጫነን ነገር ይሰበር። የአባቴ ብሩካን በተለይ አንድ ወንድምና አንድ እህት አንድ ውሳኔ ወስናችኋል። ተመሳሳይ ውሳኔ ነው። ምክንያታችሁን ደርድራችሁ ስፍራ ልትለቁ ያላችሁ በምክንያት መልቀቂያ ሁሉ ለመውሰድ
ሁለት ሰዎች እግዚአብሔር እንደዚህ በላቸው ነው የሚለኝ አልጨረስኩም ምክንያታችሁን ወደ ጎን ተውና ልሰራ ያለውን ነገር አስጨርሱኝ ያላችሁበት ይላቸዋል እግዚአብሔር መክሮ ለሚመልሰን ጌታ ክብር ይሆንለት መክሮ ለሚመልሰን ጌታ ክብር ይሆንለት የሚገርም ነው እያመሰገነው የበሽታ ኃይል ይነቀላል የምሬን ነው የምላችሁ እያላችሁ መታችሁ ስቃችሁ ትወጣላችሁ ተደስታችሁ ትወጣላችሁ በጤና ትወጣላችሁ ይሄ ቤት የፈውስ ቤት ነው ይሄ ቤት የአርነት ቤት ነው ይሄ ቤት የደስታ ቤት ነው የደስታ ቤት ነው ጭፍግግ እንዳለን መተናድ አይ የቤተ ክርስቲያን ራስ የሆነው የሚጨበጨብለት ጌታ የሚዘመርለት ጌታ የሚመለከው ጌታ ደዌን ከላያችን ላይ ያነሳል ከሕዝብ ላይ ሸክም ይንከባለል ከሕዝብ ላይ የትኛውም ጫና ይሰበር ጉባኤው አሜን ሲል ይሰበር ከሕዝብ ጤና ላይ በሽታ ይነቀል አራግፋለሁ እግዚአብሔር ሆይ እያቃሰቱ የመጡ አሉ አልቀራትም ዛሬ ብለው የመጡ አሉ አዎ ህመም አላስቀራቸውም ግን ከመጡ ደግሞ እያቃሰቱ መውጣት የለባቸውም የደዌ ጉልበት ይነቀል አሜን እያሉ ይነቀል በኢየሱስ ስም ይነቀል በደም ስራቸው በአጥንት በጅማት በነርቭ በመቅኒያቸው ውስጥ ያለ ስም ያለው ስም የሌለው በሽታ አውሎ ነፋስ ትቢያን ጠርጎ እንደሚወስድ በጌታ በኢየሱስ ስም ነፃ ይሆኑ በኢየሱስ ስም ይፈወሱ በኢየሱስ ስም ይፈወሱ ፈውስ ለሕዝብ ይሆን ፈውስ ለእናቶቼ ለአባቶቼ ይሆን ፈውስ ለእህቶቼ ለወንድሞቼ ይሆን ፈውስ ለብላቴኖች ይሁን የማደሪያዎችህን መጨነቅ የማትፈልግ የማደሪያዎችህን ማዘን የማትፈልግ እናንተ ትልቅ ብርሃን ቤት ውስጥ በርቶ ነው ማየው የምሬን ነው ምላችሁ ከጠራራ ፀሐይ ይልቅ የደመቀ ብርሃን እዚህ መጠለያ ውስጥ እግዚአብሔር እያበራ ያለው በጌታ በኢየሱስ ስም የጨለማ ቁራጭ ገለል ይበል የጨለማ ኃይል ገለል ይበል በኢየሱስ ስም ገለል ይበል የትኛውም ወፍራም ጨለማ በቤት ውስጥ ያለ በትዳር ውስጥ ያለ በስራ ውስጥ ያለ በእንቅስቃሴ ውስጥ ያለ አሁን በመንፈሴ እያየሁት ካለው ከታላቁ ብርሃን የተነሳ በኢየሱስ ስም ገለል ይበል ጉባኤው አሜን ሲል ገለል ይበል በኢየሱስ ስም ገለል ይበል እናመሰግንሃለን ውሰደው ጭብጨባችንን ውሰደው እልልታችንን ውሰደው አምልኳችንን ሃሌሉያ እንጸልያለን ቁጭ ብለን እንጸልያለን እሰይ እናመሰግንሃለን እናከብርሃለን እንገዛልሃለን ኢየሱስ የእግዚአብሔር ልጅ ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ይበዛል ተብሎ እንደተጻፈ ሰላምን በሚያበዛው ትምህርትህ ተገለጥልን ያከበርካቸው ልጆችህ ብዙ ተግዳሮቶችን አልፈው አንተን ለማምለክ አንተን ለመስማት ወደዚህ መተዋል ጌታ ሆይ ማንንም እንደ ቀልድ አይደለም የመጣው የኔ ጌታ ታዲያ ዋጋ ከፍሎ ለመጣው ሕዝብህ የሚገባ ነገር መናገር የምታውቅ አንተ ነህ እኔ ትንሽ ብላቴና እድል ተሰጥቶኝ ቆሜያለሁ በብዙ ትህትና ሕዝብህን እንዳገለግል ጸጋህ ያግዘኝ ዓለማትን በደገፍክበት ባለስልጣን ቃልህ ተገለጥልን ለልባችን ተናገረን መክረህ መልሰን ገስጸህ አስተካክለን የፈቀድከው ብቻ ይሆን በጌታ በኢየሱስ ስም እንደገና ክብር ይሁንለት እንደ ለጌታ አምናለው የባከነ ጊዜ አይኖረንም ሰው በእግዚአብሔር ቤት መጥቶ እንዳመጣጡ ዝም ብሎ እንደገባ ተመልሶ አይወጣም ኪዳን አለው ቤቱ ስለ ሳሳን ስለ በዛን ስለ ሞላን አይደል የሆነ ነገር በጣም ስለ ጮኸ ስለ ተደመቀ አይደል
ከቤተ ክርስቲያን ጋር የማይለወጥ የማይፋታ የዘላለም ኪዳን አለው ጌታ። ይሄ ራሷ የሆነው ጌታ በቤቱ ለቤተ ክርስቲያን ስጦታ አድርጎ የሰጠው ሁሉ እዚህ ቤት ይከናወናል። ፈውስ ይከናወናል። እስቲ እግዚአብሔር ያደርገዋል የሚል ለጌታ ክብር እንደገና ያምጣልኝ። እግዚአብሔርን እጅግ አድርገን እናመሰግናለን። ባለኝ ቀሪ ሰዓት ፈጠን ብዬ እግዚአብሔርን ቃል አካፍላለሁ። ቅድም እንደተነበበው የመልእክትና የወንጌል ክፍል አለ። የመልእክቱ ክፍል ላይ ትንሽ ቆም ብዬ ሐሳቦችን ተናግሬ እጨርሳለሁ። አንደኛው የመልእክት ክፍል በጣም እየገረመኝ ነበረ ዝም ብዬ ሳስበው፣ እሱ ላይ ብዙ አልናገርም። ግን እግዚአብሔር በሙሴ ላይ ካስቀመጠው መንፈስ አንስቶ ለስንቶቹ አረገ? አይገርምም? በአንዱ ላይ ለካ ለሰባ ሁሉም የሚተርፋል። ይሄን እየመረኳችሁ ልጨርሰው ይሄንን ሐሳብ። ከዛ ቆላስይስን ነው ትንሽ አብረን የምናየው። ለብዙ የሚተርፍና ሲሰጥ ለሌላው እናንተ ጋር በማይጎል የመንፈሱ በረከት እግዚአብሔር ይባርካችሁ። ግዴላችሁም አሜን ስትሉ ይሄ በረከት ያገኛችሁ። አልገረማችሁም? እኔ ብቻ ነው የሚገርመኝ ማለት አነሳና ለሰባዎቹ አደረገና ከተመዘገቡት ከሰባዎቹ መካከል ሁለቱ ኤልዳንና ሞዳድ የት ነበሩ? ሰፈር ውስጥ ነበሩ ይላል። አይገርምም? ተመዝግበዋልና መንፈሱ አገኛቸው ይላል። ወይኔ ወይኔ ወይኔ! በብሉይ ኪዳን እንደዚህ ከሆነ በአዲሱ ኪዳን ተሰፍሮ የማይሰጥ የእግዚአብሔር መንፈስ በእናንተና በትውልዳችሁ ላይ ይሆን። ጌታ ሆይ ይሄ ጉባኤ አሜን ሲል ይሄ በረከት ያግኘው። ስለ መንፈሱ ያለን ሕሳቤ እንድንጠማ፣ እንድንራብ፣ እንድንፈልገው፣ እንድንተጋ ያደርገና እና በጣም የሚገርመው የኢያሱ መቀናት ነው። ለሙሴ ቀንቶለት እነሱ እዛ ሲናገሩ እዚህ ይጎል ሊሆን ብሎ ሮጠ መጣና ረዝም ማሰኛቸው አለው። ሙሴ የመለሰው መልስ አልገረማችሁ? አይደለም 68 እዚህ ያሉት ተደምረው እዛ ያሉት ሁለቱ አንድ ላይ 70 ቀርቶ የእግዚአብሔር ሕዝብ በሙሉ ነብይ ቢሆን አንተ ለኔ ትቀናለህ ማለት እንደዚህ አይነት ሰፊ ልብ ይስጠን ጌታ። ይበቃኛል። እሱን ካልኩኝ እሱ ላይ ብዙ አልቆይም። የወንጌል ክፍሉንም እንደምታውቁት ነው፣ በጣም የታወቀ ነው። ስለ ምጽአቱ የሚናገር ነው። ምልክቶቹ ከሞላ ጎደል እንደውም ፍጹም እስኪመስል ድረስ ያለቁ ይመስላሉ እና የክብር ተስፋችን የናዝሬቱ ኢየሱስ በክብር ይመጣል። አሜናችሁ? ይመጣል ነው እንዴ? ምን አለበት እንደው በዚህ በኩል ድንገት እልፍ የሚል ሰው ካለ ይመጣል ጭብጨባ እንደገና፣ ይመጣል እልልታ እንደገና ቢሆን እግዚአብሔር ለዘላለም ይባረክ። እና መጨረሻ ላይ የሚለው እስከ መጨረሻ የሚጸናሱ ምን ይላል? አያችሁ? ሰልቬሽን ወይም ድነት እንዲህ አይደለም እናምነው። ድነናል። እስቲ አንዴ በሉት። ኦልሬዲ ድነናል። አሁን ሰደሊ የሆነ ነገር ቢሆን እንሄዳለን፣ መሄጃ አለን። ድነናል። ደግሞ ምንከራርም ከሆነ እንድናለን አይደል? ስቴፑ ከዛስ አይደል? እየዳንን ነው እንድናለን የሚል 3 ስቴፕ አለ። ምናልባት የቆላስይስ መጽሐፍ መልእክቱ እሱንም ያካተተ ነው ብዬ ነው የማስበው። ስለዚህ በመዳን ሂደት አሁን አንዳንዶች በጣም ትርጓሜውን ይለጥጡትና አንዴ ያልዳንም እንዴ ድነት ቅስፈታዊ አይደለም እንዴ ይላል ነው። ድናቸዋል። ስንት %? 100። ከዛስ እንድናለን። በየዕለት ከሚታገለን ነገር እንድናለን፣ ከሚታገለን ነገር እናመልጣለን። ከዛስ የመጨረሻ እሱ ሲመጣ ደግሞ የመጨረሻ ክብር በክብር እንገለጣለን። አሜን ነው ወይ መልሳችሁ? ይሄን ነው። ስለዚህ የወንጌል ክፍላችን እስከ መጨረሻ የሚጸና ይላል። ለካ ክርስትና መጀመር ሳይሆን መጨረስ ነው። እና መርቂያችሁ ልለፍ እንዴ? አመሻሻችሁን እግዚአብሔር ያሳምርላችሁ። አንዳንድ እንዲህ የተባለላቸው ሰዎች አሉ። አንተ በጣም የሚገርም እኮ ነው። እኔ ራሴ ማቃቸው እንዴት ያለ አገልጋይ ነበረ መሰለ፣ አሁንስ ዘፋኝ ሆኗል። አልሰማችሁም? እንደዛ አንገሽግሾት የቤተ ክርስቲያን ውስጥ ያለ ፖለቲክስ ከቸርች ውልቅ ብሎ ሄዶ አሁን በዓለም ነው ያለው የሚባልላቸው ትላንት ያገለገሉ በእነሱ ህይወት ብዙ ሰዎች የዳኑ ሰዎች ዛሬ ውጪ ነው ያሉት። እንግዲያውስ ዞር ስትሉ የተጨማደደ ፊት፣ ዞር ስትሉ የንግግር እንትን ጅራፍ፣ ዞር ስትሉ የሆነ ነገር እያያችሁ ቤቱ ያስጠላችሁ ሰዎች
አንድ ምክር ልምከራችሁ፣ ቀና በሉ። የማይለወጥ ፊቱ ከፀሐይ ይልቅ ደምቆ ያለ ብርሃን እሱን በማየት ጥግ ይደረሳልና አይኖቻችሁ እሱን የምታዩበት ይሆን ዘንድ እግዚአብሔር አይኖቻችሁን ይክፈትላችሁ። መከራረም ትፈልጋላችሁ? ፍጻሜያችሁ እንዲያምር ትፈልጋላችሁ? አይናችሁን ከሰው ላይ አንሱ። እዚህ ጋር በየተራ ቆመን ማይክ ይዘን ከምንወራጨው ከኛ ላይ አንሱ። እንደናንተው ከናንተው የባስን ቀን የወለደው ነገር የሚታገለንን ድንገት ፊታችን ቅጭም ይላል፣ ስሜታችን ይዋጅቃል። ኮላር አርገን ሱፍ ለብሰን የሆነ ነገር አርገን ስንሆን ሙሉ የሆነን እንዳይመስላችሁ፣ ሙላታችን ክርስቶስ ነው። በደካሞች የሚሰራ ብርቱ የሆነ ጌታ ስለሆነ ነው። ስለዚህ ልፍ በሉ። ከቻላችሁ ፊታችን ቅጭም ሲል ጠጋ ብላችሁ ጠይቁን። ምንድነው ፊትህ ዛሬ በሉን። የአንዳንዶቻችን የአገልጋዮች ፊት መጨማደድ ምላሹ ያለው ምእመናን ዘንድ ነው። ዝም አላችሁ። አሜን በሉ እስኪ። ምንድነው ዝም ብሎ እንትን የሚያደርገው እሱ ምናምን? አንዳንዴ ለምን ሰላም አይለንም ይላል። እያሰበ እኮ ነው ሌላ ነገር። የቤቱ ጓዳ እያስጨነቀው ይሆናል። አይዞ የሚል ምእመን ያስፈልጋል። ወዴት ሄድኩኝ? እስቲ ልመርቃችኋ ታዲያ። እግዚአብሔር እንካችሁ ብሎ የሰጣችሁን አገልጋዮች የምትደግፉበት አቅም እግዚአብሔር ይስጣችሁ። አሜን አትሉም? ይስጣችሁ። ሁላችሁም ማይክ ጨብጣችሁ እዚህ መቆም አትችሉም። ለሁሉ አይደለም የተሰጠው። ይሄ ለአንዳንዶች ማይክ ተሰጥቷል፣ ለአንዳንዶች ብር ተሰጥቷል። እኩል ነው ባይዘወይ። ማይክም የጨበጠ ብርም ጨብጦ የሰማዩን የሚያስተናግድ ከሰማይ ዋጋ አለው። የሆነ ሰው ዛሬ ሊነካ ነው። አሜን አትሉም ወይ? ብራችንን ያለ አግባብ የምንረጭ ሰዎች ካለን ቆም ብለን እናስብ። የሰማይ አጀንዳ የቱ ጋር ነው ብለን እናስብ። እንድንደግፍ አንዳንድ ያልተወለዱ ጽንሶችን እንድናዋልድ እግዚአብሔር ሰጥቶን ሊሆን ይችላል። ስራ ያላችሁ፣ ፖዚሽን ላይ ያላችሁ ነጋዴዎች ልትሆኑ ትችላላችሁ። እስቲ ወደ ቸርች መለስ በሉ። የቱ ጋር ነው ቀዳዳው? የእግዚአብሔር ቤት የቱ ጋር ነው ክፍተት ያለው? አለሁ በሉት። እስቲ የእግዚአብሔርን ቤት ቀዳዳ ለመድፈን ጠጋ በሉ። እመኑኝ፣ የትኛውም ሽንቁር ነገራችሁ ይሞላል። የግላችሁን ነገር እግዚአብሔር ያደርገዋል። በጣም ደጋግመን ስለማንነግራችሁ ከዚህ ከሚመጣው በረከት አጉድለናችኋል። እኛ የቤቱ አገልጋዮች ስጡ ካልን ለኛ እንደሆነ አስበን እንደው ሽምቅቅ እያልን ረጅም ጉዞ ተጉዘናል። ግን በመስጠት የእግዚአብሔርን ስራ ማፋጠን ይሁንላችሁ። እስከ መጨረሻ አጀንዳውን እያከናወኑ ለፍጻሜ የሚደርሱ ሰዎች ያድርጋችሁ። እንደገና መርቂያችሁ ይሄንን ሐሳብ ልጨርስ። ፍጻሜያችሁን ያሳምርላችሁ። ምን አለበት ለአንዳንዶቻችሁ ልጅ ሊሆን ይችላል ወንድም፣ ለአንዳንዶቻችሁ አባት፣ ምናልባት ትናንሾች ካላችሁ። ግን እዚህ ጋር ስቆም እንደ መንፈሳዊ አባት አካሌን እንደተቆጣጠረ ሁሉን ቻይ ጌታ እንደሚናገርብኝ መልእክተኛው ዛሬ ላይ ቆማችሁ አመሻሻችሁ እንዳይበላሽ ለስሜታችሁ አሳልፎ አይስጣችሁ። ለምኞታችሁ አሳልፎ አይስጣችሁ። ለድካማችሁ አሳልፎ አይስጣችሁ። ፍጻሜያችሁ የክብር ይሁን። እስከ መጨረሻ የሚጸና እሱ ምን ይላል? ይድናል። ጥቂት ደቂቃዎችን ወስደው ግን ከመልእክት ክፍሉ የቆላሲስን ደብዳቤ ነው። የቆላሲስ መጽሐፍ ደብዳቤ ምዕራፍ 3 ከ1 እስከ 11 ያለውን ሐሳብ በጣም ብዙ ሳላቆያችሁ ጠቅለል ያለ ሐሳብ እሰጣለሁ። ግን ከደብዳቤ 1 ቁጥር፣ ከደብዳቤ 11 ቁጥር፣ ከደብዳቤ 5 እና 6 ቁጥር፣ ከደብዳቤዎች 1 ምዕራፍ ስበክ ተብሎ ሲሰጠኝ ሙሉን ደብዳቤ የማንበብ ኃላፊነት አለብኝ። ደብዳቤ ቁንጽል ስላልሆነ ለምን ተጻፈ፣ እንዴት ተጻፈ፣ ማን ጻፈው፣ ለማን ጻፈው፣ መቼ ተጻፈ የሚለውን ጭብጥ ሐሳብ ቶሎ ልስጣችሁና የቆላሲስን ደብዳቤ ስታነቡ በደንብ ዛሬ የሆነ ነገር ይዛችሁ እንድትወጡ ማለት ነው። እንደሚታወቀው የቆላሲስ ደብዳቤ የእስር ቤት ደብዳቤ ተብለው ከተዘረዘሩት መካከል አንዱ ነው። የእስር ቤት ደብዳቤ ነው። የእስር ቤት ደብዳቤ ማለት ጸሐፊው በእስር ቤት ሆኖ የጻፈው ነው። ጸሐፊው እንደምታውቁት ሐዋርያው ጳውሎስ ነው። የታሰረው በሮም እስር ቤት ነው።
በጣም የሚገርም ነው። በሮም እስር ቤት በ62 ዓመተ ምህረት ሐዋርያው ጳውሎስ በወንጌል ምክንያት እስር ቤት ገብቶ ታስሮ የጻፈው ደብዳቤ ነው። እንዴት ነው ለመጻፍ የተነሳው? ጥቅል ሐሳቡን ልነግራችሁ ፈልጌ ነውና ወደ ዋናው ሐሳብ መጥቼ ጠቅለል ያለ ነገር እናገራለሁ። ደብዳቤውን ግን ስታነቡ በጣም የሚገርም ሐሳብ ነው። ደብዳቤው በጣም ትላልቅ ነገሮች የተብራራበት ነው። ግን ምንድነው መነሻው? ደብዳቤውን እንዲጽፍ ባይዘዌ መንፈስ ቅዱስ ከላይ ተቆጣጥሮ የዘላለም አረገው እንጂ ሐዋርያው ጳውሎስ እኛን እያሰበ አይደለም የጻፈው። ይሄን ሲጽፍ የቆላስይስን ቤተክርስቲያን አድሬስ የሚያደርግና እንደውም ደብዳቤው ላይ ተጽፏል ለሎዶቅያም ጭምር ይነበብ የሚል። እነዚህን ሁለት ቦታዎች በአይኑ አይቷቸው አያውቅም። ሄዶም አላያቸውም። ቸርቿም በሱ ፕላንት አልተደረገችም። ምን እያልክ ነው? ለማያውቀው ምእመን ነው እንደ ይሄንን የጻፈው ትሉኝ ይሆን? እሱ ነው ላስጨብጣችሁ የፈለኩት። ታዲያ እንዴት ነው የሆነው? ሐዋርያው ጳውሎስ የኤፌሶንን ቆይታ ቆይቶ ከዛ በሮም እስር ቤት እያለ በኤፌሶን በቆየው የ3 ዓመት የአገልግሎት ጊዜ በጣም ከተነኩት፣ በጣም ከተለወጡት፣ ልባቸው ለወንጌል ክፍት ከሆነና ቆርጣው ለማገልገል ከተነሱ መካከል አንዱ ኤጳፍራ ይባላል። እኔ በደንብ ይሄ ሲገባኝ ለምቆምበት መድረክ ሲሪየስ ሆኜን ማገለግለው። ምክንያቱም አሁን ከሚሰማኝ መካከል አንድ ሰው በሆነ መንገድ የሆነ ቦታ ሄዶ ቸርች ፕላንት ሊያደርግ ይችላል እና ዝም ብሎ ለዕለት ብቻ አይደለም፣ እግዚአብሔር ትውልድ ሊሰጠው ይችላል። አሜን። ሐዋርያው ጳውሎስ እያስተማረ ማለት ዝርዝር ሐሳቡን ባይነግረንም 3 ዓመት ተኩል 3 ዓመት ያህል አቴንድ የሚያደርግ ሳያቋርጥ የሐዋርያው ጳውሎስን ትምህርት የጠጣ ከዛ ልቡ ተነሳስቶ ወደ ቆላስይስ ሄዶ ቸርች ፕላንት ያደረገ ኤጳፍራ ይባላል። እዚሁ መጽሐፍ ላይ ታነቡታላችሁ። ምዕራፍ 1 ላይ ማለት ከሱ ተመራችኋል ነው የሚላቸው ደብዳቤው ላይ እና ሄዶ ቸርች ፕላንት አደረገ። በጣም ቁጥራቸው ምናልባት አንዳንድ ታሪኮችን ያያችሁ እንደሆነ ብዙ አይደሉም። እንደኛ አሁን እንደዚህ እንደሚታየው ብዙ አይደሉም። ምናልባት 18 20 ምናምን ናቸው። እስከ 25 ድረስ ቢሆኑ ነው። ያውም አንድ ቤት ውስጥ ነው። ያ ቤት የማን እንደሆነ ታስባላችሁ? የፊሊሞና ቤት ነው። በፊሊሞና ቤት ውስጥ የተደረገ ነው ይሄ እና በጣም የሚገርመው እያስተማረ የሰማይ ፈገግታ እየጨመረ እየደመቀ ሲሄድ የሐሰት ትምህርት ተነሳ። ያ የሐሰት ትምህርት በሁለት ጎራ ነው የመጣው። አንድ ኖስቲሲዝም የሚባል ያስተምሮ አይነትና የይሁዲ አስተምሮ ነው። ምንድነው የነዚህ ሁለት አስተምሮች ዋና ነገር ምንድነው? በክርስቶስ ማንነት ላይ ያነጣጠረ። ኖስቲሲዝሞች ቁስ የሆነ ነገር በሙሉ ምንድነው? ርኩስ ነው ይላል እና ይጠይቃሉ። ዛ ኢየሱስ ክርስቶስ ሰው ሆኖ መጥቷል ምናምን ተብሎ የተነገራቸው ምእመናን እንዴት ነው ቁስ ከሆነ ታዲያ ርኩስ ከሆነ ታዲያ የክርስቶስ አካል ምናምን ሲሏቸው ይክዳሉ። እነዚህ አስተማሪዎች የክርስቶስ አካል እኮ እንደኛ አይነት አይደለም፣ በሌላ አማርኛ ሰው አይደለም ይመስላል እንጂ ብለው ሂዩማኒቲውን ይክዳል። በጣም ይሄ እነ ዮሐንስ የጻፉበት በጣም የስህተት ትምህርት ነው። ሌላው የይሁዲው ደግሞ ምንድነው? ክርስቶስ በቂ አይደለም፣ ሌላ ነገር መጨመር አለብን፣ አትንካ አትቅመስ ምናምን የሚል ሕግጋትን መፈጸም አለብን የሚል የክርስቶስን በመስቀል ላይ የሰራውን ሙላት ጎዶሎ የሚያደርግ ትምህርት ነው። እኔ ሳስበው ታገለና ከአቅሙ በላይ ሲሆን ሐዋርያው ጳውሎስ ጋር መጣ። ማን? ኤጳፍራ መጣ ማለት ፈልጎት እስር ቤት ነው። እስር ቤት አስጠርቶት የነገረው ነው የሚመስለኝ። ምንድነው የሆነው? በጣም የሚገርም እኮ ነው። እኔ ከአንተ ትምህርት ተምሬ ያኔ ትዝ ይልሃል 3 ዓመት እዛ ኤፌሶን ነበርኩኝ እኮ አይደል? በጣም ተነክተ ነበር። እግዚአብሔር ይመስገን። ሄጄ ምን እንዳደረኩ ታውቃለህ? ቸርች ፕላንት አድርጌያለሁ። ጌታ ይመስገን። ግን አንድ ችግር ገጥሞኛል። ምን? ያ ችግር በጣም ምእመናን እየተነቃቁ የእግዚአብሔር ክብር እየተገለጠ ታላላቅ ነገሮች እየሆኑ ያለ
ድንገት ማለት እንደ ዘመናችን ማለት ነው ባይዘው በጣም የእግዚአብሔር ክብር በቤተ ክርስቲያን ሻይን ሲያደርግ ይሄ ድራማቲክ የሆነ ነገር አሁን ከተማዋን ሞልቶታል የሚያጠለሽ አየ ሪል የሆነበት ቤት እንዲሳሳ ፍሩሽካና ገለባ የሆነበት ቤት እንዲሞላ የሚያደርግ እንዲሁ አይቀርም ይለያል ዘንድሮ ያው 6 ሰው አሜን አለ ግድ የለም ይለያል በኔ ዘመን የሚል አሜን ይበለኝ ይለያል እውነት ማን ጋር እንዳለ ይታያል ብቻ ለእውነት ራሳችንን እናዘጋጅ በጣም የሚገርመው ምንም ፍሬፈርስኪ የሆነ ተራ ነገር የሚነገርበት ቦታ ሰው እየተጋፋ ይሄዳል ምን አገኘ ቢባል ምንም ጉምን የምዝገን ያህል አየር ጨብጦ ይወጣል ሪል የሆነ መሰረት ያለው ነገር ለመማር ግን አይመጣም ሰው እና የሐሰት ትምህርት ውስጥን የሚነካካ ነው ለስጋ የሚመች ነው እና ምን ይያሉ ነው የሚያስተምሩት ይሄ አካል ርኩስ ነው ድሮም ምንም ችግር የለበትም እንደፈለጋችሁ አድርጉት እንደፈለጋችሁ ሆኑበት የሚል ነው በአንድም በሌላ መንገድ ዘመናችን ላይ ያለ ትምህርት ነው እና ምን ሆነ ሐዋርያው ጳውሎስ ይሄንን ሲሰማ ይሄንን ደብዳቤ ጻፈ 4 ምዕራፎች አሉት ወደ 95 ቁጥሮችን ይዟል የደብዳቤው ጭብጥ ሐሳብ ትንሽ ነጥቦችን ልንገራችሁና ወደ ዛሬው መልእክት ልምጣ ደብዳቤው ክርስቶስ የፍጥረታት ጌታ ነው የሚል ሐሳብ አለ ሁሉ በእርሱ ምን ብሏል ተጋጥሟል እግዚአብሔር ለዘላለም ይባረክ ማለት የሆነ ነገር አዋተንለት ለሚሉ ሰዎች ኖ ይላቸዋል ሲጽፍላቸው ኖ ክርስቶስ ሁሉ በሁሉ ነው ሁሉ በእርሱ ነው ለእርሱ ነው ከእርሱ ነው ፍጥረታት በሙሉ በእርሱ ምን ብለዋል ተጋጥመዋልና ለዚህ ጌታ ክብር ይሁንለት ክብር እንስጠው እንደዚህ ቤት ራሱ ክብር ይሁንለት ያለሱ የሆነ ነገር የለም የተጋጠመው ፍጥረት ሁሉ የተሰካካው በሱ ነው እንዴት ማለት ከዮሐንስ 1:1 ላይ የእግዚአብሔርን የጌታን የኢየሱስ ክርስቶስን እግዚአብሔርነት ወይም አምላክነት ከሚናገሩ ትላልቅ ክፍሎች አንዱ ይሄ ነው ይሄ ደብዳቤ ነው እንዳልኳችሁ ስንት ምዕራፍ አለው 4 ስንት ቁጥሮች አሉት 95 ዛሬ የምናየው 11 ውስጥ ነው ግን ጭብጥ የደብዳቤው ሐሳብ ሁለተኛ ድነት ሙሉ በሙሉ በክርስቶስ ነው ምንም ተጨማሪ የሰው ኮንትሪቢዩሽን የለውም እናዋጣለት አይነት ትምህርት ይሰጣል አይ እኛም የሆነ ነገር ጨምረን ኖ ድነናል ግን እንደ ዳኑ ሰዎች መኖር አለብን ነው ሐሳቡ ባይዘው እሱ እንዲና ያያረግም ግን ምን ያለ ነው የድነቱ ስራ የማን ነው የክርስቶስ ነው ማንንም ምንም አላረገም ሕግ ጠብቀን ምናምን አይደለም ሕግ ጠብቆ ሚዳን ቢሆን ኖሮ ክርስቶስ ባለሞተ በመስቀል ላይ የሞተው የሰው ልጅ በምንም መልኩ ምን ማድረግ ስላልቻለ መዳን ስላልቻለ ነው በሶስተኛ ደረጃ ሰው በሕግ በስርዓት ወይም በፍልስፍና ምን አይልም አይድንም ነው ድነት በማን ነው በክርስቶስ ብቻ ነው ሌላ አማኞች እነዚህ የዳኑ አማኞች አዲስ ህይወት ሊኖሩ ይገባል የሚል ጭብጥ ሐሳባል የደብዳቤውን ጭብጥ ነው እየነገርኳችሁ ያለሁት የመጨረሻው ክርስቶስ የቤተ ክርስቲያን ራስ ነው የሚል ደብዳቤው እነዚህን ጭብጥ ሐሳቦች በደንብ አድርጎ ይዟል ሙሉ ሐሳቡን እንድታገኙት ብዬ ነው ምዕራፍ 1 የክርስቶስን ታላቅነት ክርስቶስ የፍጥረታት ሁሉ የበላይ እንደሆነ የሚያሳይ ሲሆን ምዕራፍ 2 የሐሰት ትምህርቶችን በመቃወም ሐዋርያው ጳውሎስ ለነሱ የሚመጥን ነገር እንደተናገረ የሚያሳይ ነው ምዕራፍ 3 ላይ ይመጣና አዲስ ህይወት ቅድስና የክርስቲያን ባህሪን ያሳያል ዛሬ የሚታየው ክፍል እሱ ነው አራተኛው ምዕራፍ ላይ ጸሎት ጥበብ ደግሞም የመጨረሻ ሰላምታ ያደርግና ደብዳቤውን ይቋጨዋል ታዲያ የዛሬው መልእክታችን ምንድነው
የተነበበው 11 ቁጥሮች ምንድነው? ዝም ብለን ለሁለት ከፍለን እንየውና ልጨርስ። ከ1 እስከ 4 ሲነበብ እንደሰማችሁት ከክርስቶስ ጋር ተነስታችኋል ነው። በመስቀሉ ሥራ በክርስቶስ አደራረግ በተከፈለው ዋጋ አሁን ምድራዊ አይደላችሁም። የት ነው ያላችሁት? አድራሻችሁ በየት ነው? በሰማይ ነው። እና ፖዚሽናችንን ነው የሚነግረን። በሰማይ ነው ይላል። ስለዚህ በላይ ያለውን ምን በሉ እሹ ነው የሚለው። መሻታችሁ ሊቃኝ የሚያስፈልገው ሙሉ ለሙሉ የድነትን ሥራ ሰርቶ ባስቀመጣችሁ በሰማይ ልክ ነው። የአባቴ ብሩካን ማለት አንዳንድ ጊዜ በማይመጥነን ቦታ ነው የምንገኘው። የተከፈለልን ዋጋ ማንነታችንን ስለሚያሳይ ከክርስቶስ ጋር ተነስታችኋልና ክርስቶስ በእግዚአብሔር አብ ቀኝ ባለበት በዚያ ያለው ምን በሉ እሹ። ምንድነው ያ በላይ ያለውን እሹ ማለት ምን ማለት ነው? ምን ማለት ነው? ከ1 እስከ 4 ያለውን ሐሳብ ነው። ምን ማለት ነው? ምን እያለን ነው? አንደኛ ከኃጢአት ባርነት ነፃ ወጣችኋል ነው። ኃጢአት በእናንተ ላይ ጌታ ሊሆን አይችልም። ለኃጢአት ምን ብላችኋል? ሞታችኋል የሚል ሐሳብ አለው። ሌላው አዲስ ፍጥረት ናችሁ። እኔ ማለት ይሄ ነገር በጣም ቢበራን አንዳንድ እየተጣበቁብን ያሉ ነገሮቻችንን ይዋ ሊደር ብለን ፍቃድ አንሰጣቸውም፣ እናራግፋቸዋለን። ዛሬ ከላያችን ላይ መራገፍ ይሆን። ክብር ለጌታ ይሆን። በሶስተኛ ደረጃ ሕይወታችን ከክርስቶስ ጋር ተያይዟል የሚል ፖዚሽን የሚያሳይ ክፍል ነው። ከ1 እስከ 4 ታዲያ በላይ ያለውን ፈልጉ ሲል ምን ማለት ነው? በላይ ያለውን ፈልጉ፣ የእግዚአብሔርን ፍቃድ ፈልጉ ነው። አስቀድማችሁ የእግዚአብሔርን መንግስቱንና ምኑን። ወገኖቼ ልባችን የሚፈልገው ብዙ ነው። ዛሬ ምን ይሆን እየፈለግን ያለ ነው? አንዳንድ ጊዜ ከሰማይ የሚያጣላ ፍላጎት አለን። የሚከለክለን እኮ ለዚህ ነው። አንዳንዶቻችሁ እግዚአብሔር ንፉግ ሆኖ አይደለም የከለከላችሁ፣ ቢሰጣችሁ ስለሚያጣችሁ ነው። ሰጥቶ ከሚያጣችሁ ከልክሎ ቢያገኛችሁ መረጠና አንዳንድ ነገር ይዞባችኋል። ክብር ለሱ ይሁን። እንኳንም ከልክሎ አገኘን። አንድ ሰው ነበር አሉና ከቸርች አይጠፋም። በቃ ቸርች ባዘጋጀችው መንፈሳዊ ድግስ ላይ ይገኛል። የሆነ ነገር ሲያለ ቸርች በቃ ጎንበስ ቀና ብሎ ጾም ጸሎት ሲባል እግዚአብሔር ይሄንን የተጠራቀመውን ነገር አየና ውዝፍ በረከት ላከለት እና ባንዴ ብድግ አለ። በቃ ነገሮቹ ተቀየሩ። በፋይናንሻል ብድግ አለ። መኪና ምናምን፣ ወፍጮ ቤቱ ምኑ ልክ እንደዚህ ሲያረጋው ያ የቀደመው ነገር ጠፋ። ቸርች በወር አንዴ መምጣት ጀመረ። እንዲህ አይደለን አንዳንዶቻችን? እስቲ ቆይ በእድር ውስጥ እኔ የምሰራው ስራ አለኝ ብሎ የእድር ዳኛ አድርጎ በሰፈር ስንመረጥ ከቸርች እንቀራለን። ቆይ እስቲ የቀበሌ ሊቀመንበር ላድርገው ብሎ እዛ ደግሞ የምሰራው ስራ አለኝ ብሎ ሰማይ ፕሮግራም አውጥቶ በህዝቡ ዘንድ ሞገስ ሰጥቶን የቀበሌ ሊቀመንበር ሲያደርገን ቸርችን ከናካቴው እንተዋለን። ሰው የቀበሌ ሊቀመንበር ሲሆን የቸርች ሊደር መሆን ለምንድን ነው የማይችለው? ለምን እሱን ይለቅ? አይ ቆይ ይሄንን ሰው እፈልገዋለሁ ከፍ ወዳለው የባለስልጣን እንትን ላይ አስገባዋለሁ ብሎ በሆነ መንገድ ወስዶ እዛ ሲያስቀምጥህ የሰማይ አጀንዳ አለ። እዛ ሲያስቀምጠን ይሄንን መጣል የለብን እና የሆነው ነገር እንደዛ ነው። ያ ሰውዬ በወር ጠፋ፣ አስራት ይልካል። በሁለት ወር ጠፋ፣ አስራት ይልካል። አስራት ከየትኛውም ጊዜ የሚልከው ሰውየው። አንድ ቀን ግን አገኘው ጌታ አገኘው። እንዴት እንዳገኘው ታውቃላችሁ? ሲያየው የሰጠው ነገር አጥፍቶታል። ለማን መልእክት ይሆን አላውቅም እንጂ እና ልጄ አለው የሰጠው ነገር አንተን አሳጣኝ፣ ስለዚህ የሰጠውህን ነገር ወስደዋለሁ አለው እና በዘግናኝ ሁኔታ የኢዮብ አይነት መርዶ ነው የሰማው። እንትን እዛ ጋር ተቃጠለ፣ እንትን ተገለበጠ፣ እንትን ምናምን የመጨረሻ ኪሳራ መጣ። እንደገና ጾም ጸሎቱ ጀመረ። ለምንድነው ቁንጥጫ ሲመጣ የምንበረከከው? ለምንድነው በሰላሙ ጊዜ መሰዊያችን የማይታደሰው?
ለመርቃችሁ እንግዲህ ቆሜ አይደል እዚህ ጋር እናንተም እግዚአብሔር ነው የሚናገረን ብላችሁ አይደል የተቀመጣችሁት? ለመርቃችሁ በአንድም በሌላም መንገድ የተሰነጠቀ መሰዊያ ቢኖር ዛሬ ይታደስ። በቤታችሁ የጸሎት መሰዊያ ይታደስ። ሰማይ ፈገግ የሚልበት የክብር መንፈስ ቤታችሁ ይግባ። ቢዚ አትሁኑበት ለእግዚአብሔር ቢዚ አትሁኑ። አለቀሰ ጾም ጸሎት ይዞ በስንት መከራ እስማማለሁ ብሎ እንደገና ደግሞ የእንደገና አምላክ መጣ ወደሱ ታሪኩን ቀየረለት። በሉ እንግዲህ አለ ለስራው አበጀ ሰዎችን ዴሊጌት አደረገና እኔ ከጌታ ጋር ነኝ አለ። ከዚህ በኋላ ሁለት ያልመታም አለ። ሁለት ሶስት የተመታችሁ ካላችሁ የእንደገና እድል አለው እግዚአብሔር። ክብር ለጌታ ይሁን። ስለዚህ በላይ ያለውን ምን በሉ እሹ ይቅደም የእግዚአብሔር። አስቀድማችሁ የእግዚአብሔርን መንግስቱንና ጽድቁን ፈልጉ፣ መንፈሳዊ ነገር ፈልጉ፣ የሰማይን ፈልጉ ነው የሚለው። የሰማይን አስቀድሙ ነው። ምድራዊ ነገር ያስፈልጋል ኦፍ ኮርስ። እና ታዲያ ግን ይቅደም። የማን ይቅደም? የእግዚአብሔር ይቅደም። የእግዚአብሔር ዋና ይሁን ነው። ስለዚህ ከ1 እስከ 4 ይሄንን ነው የሚያሳየን። አማኝ ምን ሊፈልግ ይገባል? ቅድስና፣ የጽድቅ ህይወት፣ እግዚአብሔርን የመፍራት ህይወት፣ የፍቅር የእውነት ህይወት፣ የአንድነት የህብረት ህይወት። እግዚአብሔር የሚጸየፈው የቡድንተኝነት መንፈስ፣ የመከፋፈል መንፈስ፣ በወንድማማች መካከል ጠብን የሚዘራ ምን አለበት? አሜን ብትሉ ይሄ መንፈስ ይመታ። ቤተ ክርስቲያንን የሚያከሳ የሚያቀጭጭ የእግዚአብሔር ሐልዎት እዚህ ጋር እንዳይገለጥ የሚያደርገው ዲቪዥን ነው፣ መከፋፈል። ሁሉም የራሱ ደቀ መዝሙር ይዞ ያደራጃል። ቤተ ክርስቲያን የክርስቶስ ናት። ጌታ ሆይ አሜን ብለዋል። ሐልዎት በዚህ ቤት ደምቆ ይታይ። ክብር ለጌታ ይሁን። ሞታችኋልና ነው የሚለው። ሞታችኋል፣ ለኃጢአት ሞታችኋል። ይሄ እንዴት እንደሚገባን አላውቅም። ለሌላ ነገር ሞታችሁ ለማን ትኖራላችሁ? ለክርስቶስ። የሞተ ሰው ምን ይሰራል? ምንም። ለኃጢአት ከሞትን፣ ለዘረኝነት ከሞትን፣ ለክፋት ከሞትን፣ ለምቀኝነት ከሞትን፣ ለመከፋፈል ከሞትን እኮ በእኛ ላይ አቅም አይኖረውም። ለማን እንኖራለን? ለጌታ የምንኖርበትን አቅም እግዚአብሔር ይስጠን። ግድ የላችሁም የአባቴ ብሩካ ይስጠን። ማናቸው? አባባ ኪዳሞ ናቸው አሉ። አንድ ቀን ወደ ገጠር ክፍለ ሀገር ሄድን አሉ። አሬ በህይወት የሉም፣ ወደ ጌታ ሄደዋል። ከባለቤቴ ጋር ሄጄ ብለው ሲያወሩ እና አገልግለን ስንተኛ ጉንዳን መጣ አሉ ሌሊት ላይ። አረ ኪዳሙ አቤት፣ አረ ጉንዳን መጣ። በይ እንግዲህ እንደ ሞተ ሰው ተኚ አልኳት አሉ። እናሳቸው እንደ ሞተ ሰው ባይዘዌ ጉንዳን በላያችሁ ላይ ሲሄድ ካልተንቀሳቀሳችሁ መረማመጃ ብቻ ነው የሚያደርጋችሁ። ግን አይቻለው ያስብላል እንዴ ምናምን ያስብላል። ከዛ ስትል ባለቤታቸው ነከሳት። በቃ አረና ሙቺ ብዬሻል ነበር አለዋል። እና የሆነ ነገር ከሆነ ሙቱ ልላችሁ ፈልጌ ነው። እግዚአብሔር ጸጋውን ያብዛልን። ከዛስ ከ5 እስከ 11 ያለው ይሄንን አይነት ኑሮ የሚኖሩ በሰማይ ባለው ፖዚሽን የሚኖሩ በሚኖሩባት ካሳንችስ ሊኖሩ የሚገባውን ኑሮ ነው የሚያሳየው። በሚኖሩበት አዲስ አበባ ሊኖሩ የሚገባውን ነው የሚያሳየው። ምን ግደል ወይም የመግደል ፍቃድ ተሰጥቶናል እዚህ ላይ። ምን ግደሉ ይላል። ምን እንግደል? መቼም ሰው አይደለም። ዝሙትን፣ እርኩሰትን፣ አጓጉል ምኞትን እንድንገድል እግዚአብሔር ይናገረናል። በላያችን ላይ በጣም አግሬሲቭ ሆነ ያሉትን ክፋትን፣ ምቀኝነትን ፈጠን ልበል ያለውን ነገር በቃ የሚያቆሽሹን ነገሮች ምን በሉ ግደሉ። እናንተ ፖዚሽናችሁ በላይ ነው። በማይመጥናችሁ ሰፈር አትገኙ ነው። በማይመጥናችሁ ቦታ አትገኙ ነው እያለን ያለው። ታዲያ አጠቃላይ ጭብጥ ሐሳቡ ምንድነው ካላችሁኝ፣ አንደኛው አጠቃላይ ዛሬ የምናየው እነዚህ 11 ቁጥሮች ከላይ ያለውን ፈልጉ ነው። ቦታችሁ ላይ ነው፣ አትውረዱ። እስቲ ላስብላችሁ አንዴ። አልወርድም በሉ እስቲ።
በእውነት በጣም አውርዶ ሰፈርተኛ ያረገን፣ አውርዶ መንደርተኛ ያረገን፣ አውርቶ ነገረኛ ያረገን፣ አውርዶ ቡድንተኛ ያረገን መንፈስ ጉባኤው ተስማምቶ ከኔ ጋር አሜን ሲል ይመታ፣ በኢየሱስ ስም ይመታ። የማይመጥነን ነገር በእኛ ላይ እንዴ ዋጋ የተከፈለልን ነው። በጣም የሚገርማችሁ እኮ ጽድት ያለ ልብስ ለብሳችሁ ቦታ ትመርጣላችሁ። አትመርጡም እንዴ? ንጽት ያለ ነጭ ልብስ ለብሶ ያገኘበት ዘፍ የሚል ማንም የለም። ኤሪያል ለሚያወጣው ለነጭ ልብሳችን ያን ያህል ከተጠነቀቅን ደም ፈሶልን ለተሰጠን ፖዚሽንማ እንዴታ እስቲ አልወርድም በሉ። እግዚአብሔር ሳናውቅ ከወረድንበት ከዘረኝነት መውረድ ያውጣን፣ ከመከፋፈል ህይወት ያውጣን። እዚህ ላይ ግደሉ የሚል የስጋን ስራ ነው። በየዕለቱ እየታገልን ልንሄድ ይገባል። የላይኛውን ፈልጉ። ሁለተኛ ኃጢአትን ምን በሉ? አሁን እንዳልኩት ግደሉ። ሶስተኛ አሮጌውን ሰው ምን በሉት? ግፈፉት። ይውጣ አዲሱ ያ የተሰራው በቀራንዮ መስቀል ላይ የተሰራው ማንነት ሻይን ያድርግ። እንደ መጋረጃ ያለው ነገር ገለል ይበልና ያንጸባርቅ። በትህትናችን በፍቅራችን እግዚአብሔርን በመምሰላችን እንታይ የሚል ሐሳብ አለው። አውልቁት ብቻ አይደለም። አራተኛው አዲሱን ሰው ምን በሉት? ልበሱት። ይሄንን ካደረጋችሁ በክርስቶስ አዲሱን ህይወት የላይኛውን ፖዚሽን የሚመጥን ህይወት መኖር ትችላላችሁ። እግዚአብሔር ለዚህ ህይወት ያብቃን። እንጸልይ። እናመሰግንሃለን፣ እናከብርሃለን፣ እንገዛልሃለን። እግዚአብሔር እስቲ አሁንም መቼም መተናደል ቆም ብለን እንጸልይ። 1-2 ደቂቃ። የአባቴ ብሩካን አይዟችሁ፣ አይዟችሁ። የስጋም ድካም ሊኖር ይችላል። 10 ጊዜ ቁጭ ብድግ ስንል ያው እንደዛው ልንል ነው እዚህ ቤት የምንመጣው። ሽር ጉድ የሚባልለት ጌታ እዚህ ቤት አለ። የሚሰገድለት ጌታ እዚህ ቤት አለ። በምክሩ ግሩም የሆነ እዚህ ቤት አለ። የታገሉን ያልሞተ ስጋዊ ማንነት በኢየሱስ ስም ከላያችን ላይ ይገፈፍ። አሮጌው ሰው ይገፈፍ። ትንሽ መጸለይ እፈልጋለሁ። የአባቴ ብሩካን ያስረጀን የላይኛውን እንዳንሻ ምድር ምድር እንድንሸት ያደረገን የታች ብቻ እንድንሆን ያደረገን መንፈስ የተገለበጠ ይሆን። ለቅዱሳንህ የመጣው ይሄ መልእክት እኔና ሕዝብህን እንዲሰራ የላይኛውን በመፈለግ በላይኛው አይነት እግዚአብሔር ሆይ ፖዚሽን ስልጣን በምድር መኖር እንድንችል ጸጋህ ያግዘን። እንዴት ያለ ድንቅ መልእክት ተጽፎልናል ጌታ ሆይ። ሳናውቅ በእኛ ላይ የሰለጠነው እንዳልሞትን ገብቷቸው የሚቆነጥጡን ዛሬ መሞታችንን እናውጃለን። ላንተ እንኖራለን። ለኃጢአት ሞተናል፣ ለክፋት ሞተናል፣ ለዘረኝነት ሞተናል፣ ለመከፋፈል ሞተናል፣ ለቡድንተኝነት ሞተናል። እናውጃለን። አሜን። ሞተናል። ላንተ ግን እንኖራለን። ለጽድቅ እንኖራለን፣ ለቅድስና እንኖራለን፣ ለፍቅር እንኖራለን፣ ለአንድነት እንኖራለን። ይሄው ጭብጨባችን ላንተ ይሆንልህ። ይሄው እልልታችን ላንተ ይሆንልህ። ይሄው አምልኳችን ላንተ ይሆንልህ። እርዳን ጌታ ሆይ፣ አግዘን ጌታ ሆይ። እጅ በላያችን ላይ ይምጣ። ሰው በኃይሉ አይበረታም አይደል? በማይመጥን ኑሮ ምድር ምድር ሸተን ቢሆን ሰማይ ሰማይ የሚያሰኝ ጸጋህ ያግዘን። ለደከመው ብርታት ትሰጥ የለ፣ አቅም ላጡ አቅም ትሆን የለ፣ ደከመኝ ያሉትን ታበረታ የለ። አይተናል እኮ አባ መንፈስህ ሲመጣ በአንዲት ገረድ ፊት የካደ ጴጥሮስ በ5000 ሕዝብ ፊት ኢየሱስ ጌታ ነው አለ። ያ የሚያበረታው መንፈስ ይምጣልን። ያ በጽድቅ የሚያኖረው መንፈስ ይምጣልን። ያ ብርቱ የሚያደርገው ኃይልህ ይምጣልን። የአባቴ ብሩካን ይሄ መንፈስ ይምጣልን። ለፍጻሜ የሚያደርሰን ክብር ይምጣልን። ቅዱስ አባት እናመሰግንሃለን፣ እናከብርሃለን።
እግዚአብሔር ሆይ የልብህን ፈቃድ ስለገለጥክልን ስም ብሩክ ይሁን። ልናየው የሚገባው አይኖቻችን ወደሚነሱበት ነገር ሊቀኑበት ሊገባውን ነገር ስላመለከትከን ተመስገን። ከኛ ስለምናስወግደው ነገር እግዚአብሔር አምላክና አባት ሆይ ልንለብሰውና ልናውልቀው የሚገባው ነገር በቃል ስለተገለጠልን ስም ብሩክ ይሁን። ለድል ህይወት ስላጨህን ስም ይባረክ። ለድል ህይወት ስለወመረጥከን እናመሰግናለን። በድል ህይወት ስለምንኖር እናመሰግናለን። ክብር ሁሉ ላንተ ይሁን። የሰማነው ነገር ፍሬ ስለሚያፈራ እናመሰግናለን። እግዚአብሔር ሆይ እንደ ትላንትናው ስለማንሆን እናመሰግናለን። ክብር ሁሉ ላንተ ይሁን። ስለተቀበልነው ጸጋ፣ ስለመጣልን መንፈስ፣ ስለምክርህ ክብር ሁሉ በሰማይም በምድርም ላንተ ይሁን። የተጠቀምክበት ባሪያ የተባረከ ይሁን። ዘመኑ የተባረከ ይሁን። መውጣት መግባቱ የተባረከ ይሁን። እግዚአብሔር ሆይ አሁንም በእጥፍ አንተ ተጠቀምበት። አሁንም ላንተ ክብር፣ ለብዙዎች ለሰዎች ጥቅም፣ ለራሱም የሚጠቅም ባሪያ አድርገው። ስለጠቀመን እናመሰግናለን። ዘመኑን ሁሉ ላንተ አሳልፈን ሰጠን። ክፉ ከመንገዱ ላይ የተጠረገ ይሁን። እሱና ቤተሰቡን ባርክ። በሕያው ጌታ በኢየሱስ ክርስቶስ ስም አሜን።